አብርሽ ግን ትላንት ጤነኛ ነበረ? ጤነኛ ነው ብላችሁ ታስባላችሁ? ልጁን እንዴት ሲጫወትበት እንደነበረ አንዴ ለሄርሜላ፣ አንዴ ለአቤል፣ አንዴ አልጋ ላይ እያደረገ እንደ አሸንጉሊት ነበር ሲጫወቱበት የነበረው ልጁ ማለት ነው። አረ ተው ግን ተው፣ ፈጣሪ እያያችሁ ነው። ልጁ ላይ ህፃን ልጅ ላይ አትጫወቱበት። የምሬን ነው። አረ በስመ አብ ስታናድዶ ግን በማርያም እኔ በጣም እያናደዳችሁኝ ነው። በተለይ ደግሞ ልጁ እንደዚህ ስትጫወቱበት ማለት ነው። ሄርሜላ እንደዛ ታረጋለች፣ እሱ እንደዚህ ያረጋታል። ሩቲ ደግሞ መጨረሻ ላይ እንግዲህ ያው እንደንት በዛ ላይ ደግሞ ልጁ አንድ ቀን ካንተ ጋር አድሯል፣ በቃ ወደ ቤቱ ይመለስ አለች ማለት ነው ሄርሜላ። እና ልጁ 3 ወር ያልሞላው ህፃን ልጅ እንዴት ተሳደረው? እሱ ህፃን ልጅ ምን ጠብቶ አደረ እንዴ? ምን ሆናችኋል ሰዎች? ድራማ መሆኑን በዚህ ማወቅ ትችላላችሁ። ፎቶ ቤት ወስጄዋለሁ፣ አስነስቼዋለሁ፣ ዋና ወስደዋለሁ። ይሄ ልጅ ጤነኛ ይመስላችኋል? አብርሃም የሚባለው ልጅ ራሱ ጤነኛ እየመሰለኝ አይደለም። እኔ እየተጠራጠርኩት ነው ማለት ነው። የሆነ ነገር አስደርጎበታል እንጂ ጤነኛ ሰው እንደዚህ ላደርግ አይችልም። እና ድራማ መሆኑን ደግሞ በዚህ ነገር ማወቅ እንችላለን ማለት ነው። እና ብዙዎቻችን አውቀናል ሲጀመር ድራማ መሆኑን ሁላችንም አምነን ተቀብለናል። ግን ልጁ ላይ ለምንድነው እንደዚህ የሚነግዱበት? ለምንድነው ልጁ ላይ የሚጫወቱበት? በማለት ነው ትንሽ እየተበሳጨን ያለ ነው እንጂ በሌላ ነገር መስራት እየቻሉ በሌላ አይዲያ መጥቶ መስራት እየቻሉ ልጃቸውን ተንከባክቦ ማሳደግ እየቻሉ ከሌላ ወንድ ጋር መለጣጠፍ፣ ከሌላ ሴት ጋር መለጣጠፍ፣ ዝሙት እየሰሩ ይሄ ገንዘብ ቢቀርብኝስ አፈር ቢሆንብኝስ ምን ችግር አለው? የምር ማለት ነው እንዴ! ይሄ እኮ ዝሙት ነው በቃ። አንድ ሴት ከሌላ ወንድ ጋር እንደዛ መሆን የለባትም። አንድ ወንድ አንዴ ካገባ፣ አንዴ ባለትዳር ነኝ ካለ፣ የልጅ አባት ነኝ ካለ፣ የልጅ እናት ነኝ ካለች ሴቷን ወንዱም ለሌላ ወንድ ጋር ከትዳር ውጪ እንደዚህ መሆን በጣም ዝሙት ነው። ኃጢአት እየሰሩ ነው። ኃጢአት እየሰሩ ገንዘብ ባይገኝስ ቢቀርብኝስ እንዴ! በጣም እየተናደርኩ ነው የምር ማለት ነው። በጣም ነው የሚያስጠላው ድራማቸው በቃ። በተለይ ደግሞ በህፃን ልጅ ገና 3 ያልሞላው ህፃን ልጅ እንደዚህ መጫወቻ ማድረግ ጥሩ አይደለም። ትንሽ እንኳን ልጁ ከፍ ብሎ ስለ ድራማው ነገር ገብቶለት ድራማ ልክ እንደነሱ ድራማ መሆኑን ገብቶት ቢሰራ እሺ። ግን ድራማ መሆኑን ሳያገና ይሄ ሲያሳዝን ደግሞ የኔ አባት የማርያም በጣም ነው የሚያሳዝነው። ትናንት አልጋ ላይ ቁጭ ብሎ ሲል እንዴት እና አንጀቴን እንደመለኝ ማለት ነው የምር። እና እኛ ራሱ ልጁ እንደዚህ ያሳዘነን እናትዮ እንዴት አስቻላት ነው? እንዴት አስቻላት? ያ ሁሉ መከራ ያየችበት እንደዛ አልቅሳ ወይም ደግሞ ማልቀስ ብቻ ማልቀሱ ለድራማ ቢሆንም እንደዛ ለ9 ወር ተሸክማ አምጣ ወላ እንዴት